በዚህ በአዳራሽ የምትገኙ እንዲሁም ይሄን ፕሮግራም የምትከታተሉ ውድ ኢትዮጵያውያን የተከበራችሁ የሃይማኖት አባቶች የተከበራችሁ ከፍተኛ የመንግስት ስራ ኃላፊዎች የተቀዳሚ ሙፍቲ ቤተሰቦች ክቡራትና ክቡራን ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን ትግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በዕውቀታቸው በጥበባቸውና በርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን ማጤንን አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት ቅን መምህር ነበሩ። ቀዳማዊ ሙፍቲ ሐጂ ዑመር በልግስናቸው በተለይ በዕውቀት ልግስናቸው በበጎ ስራቸው በመልካም አበርክቷቸው ምን ጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው። ምን አይነትስ ተሰጦና መልካምነት ነው። ይህ በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመለሳለህ ይላል አስተምሮቱ። ትምህርቱ ይህም ቢሆን አባታችን ለኛ ግን ጎድሎብናል። ማይቀር ቢሆንም ጉድለቱ ግልጽ ነው። ጥበበውን ጸጋውን አስተውሎቱን አጣ ነው። እውንም ምን አይነት ትግስት ተላብሰው ኖረዋል። እውንም አርቆ ሐሳቢነቱ ምን ያክል ጥልቅ ነበር። መልካምነትና ጸጋውን አጥተናል። አባታችን የእርሱ ሐሳብ መልካምነት፣ በጎነት፣ አርቆ አስተዋይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነቱን ቋሚዎች ስንከተልና ስንከተል ብቻ ነው። እርሱ የሁሉም ኢትዮጵያዊ ኖት። የኔ የምንለው በሐሳቦ በአእምሮ በጭንቀቶ በደስታው የኔ የምንለውን ነገር ከሱ እናገኛለን። ይህ ምንኛ መታደል ነው። ምንኛ በረከት ነው። ይህ የኢትዮጵያ ቀለም የኢትዮጵያ ፍቅር ለኢትዮጵያ ያልሰጡት ምን ነገር አለ? እስከ እልፈተ ሕይወቶ ድረስ። በመጨረሻም በኢትዮጵያ መንግስትና በራሴ ስም ለመላው ቤተሰብ ኢትዮጵያውያን ሙስሊሞች ለሁሉም ኢትዮጵያውያኖች መጽናናትን እመኛለሁ። አባታችን የሰላም ቀንዲል ነውና በሰላም እንሸኝዎታለን። መልካም ረፍት